እግዚአብሔርን አመስግኑ፣ ቸር ነውና ምሕረቱ ለዘላለም ነውና። በሕይወታችን ማንነታችን ያለን ነገር እና የምናደርገው ነገር በቂ አይደለም በሚል እምነት እንድንሞላ ተደርገናል። መድረስ ካለብን ደረጃ ሁሌም አንድ እርምጃ ወደ ኋላ እንደሆነንና ሙሉ በሙሉ መሆን ከማይገባን ቦታ እንደሆነን እንድናምን ሆነናል። በዚህ ምክንያት እድሜያችንን በሙሉ በሚያሳዝን ሁኔታ የሆነ ነገር በመፈለግ ላይ እንደሆነን እንኖራለን። ይህ ጥሩ ኑሮ ለመኖር ምንም መንገድ አይሆንም። በመልካሙ አምላክ አምሳል ሆነን የተሰራን እንደመሆናችን የፍቅርና የመሰጠት ባህሪ ያለው ሕይወት እንድንኖር ተጋብዘናል። ወደዛ ሕይወት ለመግባት እግዚአብሔር ትክክለኛ መንገድ ጋብዞናል። የምስጋና መንገድ። ምስጋና ብዙውን ጊዜ እንደ አመሰግናለሁ ያሉ ቃላት ወይም በረከቶቻችሁን ቁጠሩ በሚለው ሐረግ ብቻ የተያዘ አድርገን እናስባለን። ግን ከዚያ በላይ ምስጋናን እውነተኛ ምስጋና የሚያደርገው ጥራቱ ነው። ለሕይወት ያለን አመለካከት ነው። በሄድንበትና ባገኘነው አጋጣሚ በተደረገልንና ባለን ነገር ለመደነቅና ለማመስገን ዝግጁ መሆን ማለት ነው። አሁን ትንሽ ጊዜ እንውሰድ በምስጋና መንፈስ ውስጥ ለመሆን። ያለንበትን ሁኔታ በማመቻቸትና አሉታዊ ስሜትንና ውጥረትን በማስወገድ ለማመስገን ዝግጁ እንሁን። የምታመሰግኑባቸውን ብዙ ምክንያቶች አሰላስሉ። ምስጋና ውብና የተሟላ ማንነታችንን እንድናስተውል እይታን ይሰጠናል። ሕይወት ግራጫ በሚመስልባቸው ጊዜያት ማመስገን የእውቀት አካል ነው። ምስጋና ሕይወትን በደማቅ ከለር የማየት የመንፈስ፣ የአካል፣ የስሜትና የአስተሳሰብ ልምምድ ነው። ሁል ጊዜ በእውነቱ ላይ ማተኮር ነው። እኛ በእግዚአብሔር የተባረክንና የተወደድን መለኮታዊ ልጆች መሆናችንን። የምስጋና ልምምድ የሰው የዕድሜ ልክ ጥረት መሆን አለበት። ነገሮች እኛ በምንፈልገው መንገድ በማይሄዱበት ጊዜ ለቁጣና ንዴት የተጋለጥን እንሆናለን። ትልቁ ነገር ግን ሁኔታው ምንም ይሁን ምን ምስጋናን መለማመድና አለመርሳት ነው። በልባችን ውስጥ በጨለመም ጊዜ ወይም በብሩህ ቀናት፣ በክብርም ጊዜ ወይም በብቸኝነት ምሽቶች የምስጋናን አመለካከት መለማመድ አለብን። የንጉሥ ዳዊትን ጉዳይ ለማሰብ ትንሽ ጊዜ እንውሰድ።
መዝሙረ ዳዊት ምዕራፍ 100 ከቁጥር 4 እስከ 5። ወደ ደጆቹ በመገዛት ወደ አደባባዮቹም በምስጋና ግቡ። አመስግኑት፣ ስሙንም ባርኩ። እግዚአብሔር ቸር፣ ምሕረቱም ለዘላለም እውነቱም ለልጅ ልጅ ነውና። ዳዊት በሕይወቱ ብዙ ትግሎችና ውድቀቶች ቢኖሩትም የምስጋና መንገድን መርጧል። ወደ እግዚአብሔር ቸርነትና ታማኝነት ያለማቋረጥ ፊቱን ያዞራል። ጊዜ የማይሽረው የእግዚአብሔርን ፍቅር ያውጃል። ዳዊት ምስጋናን እንደ አንድ ግለሰብ የራሱ ልምድ ብቻ አድርጎ አይመለከትም። ነገር ግን ለሁሉም ትውልድ የተሰጠ የእግዚአብሔር የጋራ ግብዣ እንደሆነም ይናገራል። ምስጋና የእግዚአብሔር በረከቶችን ውበት መንከባከብ እና የእግዚአብሔር ባህሪና መልካምነት በሕይወታችንና በማህበረሰቦቻችን ውስጥ የማጣጣም ችሎታ ነው። ሁል ጊዜ የምናመሰግንበት ምክንያት እንዳለ እያወቅን የምንኖረው አኗኗር ነው። እናመስግነው። እግዚአብሔር አመሰግንሃለሁ። ኢየሱስ አመሰግንሃለሁ። መንፈስ ቅዱስ አመሰግንሃለሁ።